ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድሰሙ። ለሰው የከበረ ሀብት መጽሐፍ ቅዱስ ምንድን ነው ይላል? ትጋት ነው። አንዳንድ ጊዜ ሰዎች ለሰው የከበረ ሀብት ውጭ ሀገር መኖር ይመስላቸዋል፣ ወይም ዩኤን መስራት፣ ወይም ኤዩ መስራት፣ ወይም ኢሲኤ መስራት፣ ወይም ደግሞ ለተስላ መስራት፣ አፕል ስቶር አፕል ካምፓኒ ጋር መስራት፣ ጎግል መስራት ጥሩ ነው። እነዚህ ሁሉ ጥሩ ነው። ምንም መጥፎ የላቸውም። እነዚህ ምንም ክፋት የላቸውም። ለሰው የከበረ ሀብት መጽሐፍ ቅዱስ ትጋት። ትጊ እህቴ፣ ትጊ አንቺ። በቃ ታየዋለሽ እንዴት ጌታ ከፍ እንደሚያደርግሽ። የትጉ እጅ መጽሐፍ ቅዱስ ትገዛለች። ትጉ ሰዎች ዛሬ ጥበቃ ሊሰራ ይችላል። ትረስሚ ነገ ሚሊዮነር ነው። ኔክስት ሚሊዮነር ጥበቃ እየሰራ ትሪት ሂም ዌል። ዩ ዶንት ኖ ከማጋ እያወራህ እንደሆነ። ምክንያቱም ነገ ምናልባት የሆነ ነገር ካስፈለገ ምሕረት ያደርግልህ ይሆነ። አም ቴሊንግ ዩ አንዳንድ ሰዎች እነሱ ትጉ አይደሉም። ትጉ ሰው አትክልተኛ ሆኖ ትጉ ከሆነ ካየው እመነኝ ነገ እንዴት እንደሚከበር ታያል። ዝም ብሎ አይደለም። ዝም ብሎ ሰው የሆነ ነገር ይሆናል እዚህ ሀገር። ዝም ብሎ ሰው ነጋዴ ይሆናል አይደል? ኢትዮጵያ ውስጥ አይሆንም። እሺ ቆይ ነጋዴ እንኳን ዝም ብሎ እየተነሳ የብሔራዊ ቡድን ተጫዋች አይሆንም? ይሆናል። አረ ለምን? ዝም ብሎ 10 ሺህ ለኢትዮጵያን የሚወክል ይሆናል? አይሆን? ይሆን ይችላል። አሁን እንኳን እሱ ችግር አለ። እሱ እንኳን ብዙ ጤንነት ስለሌለው፣ ግን ሰው ዝም ብሎ ተነስቶ ከመሬት ተነስቶ በብሔራዊ ቲያትር ላይ ዋና አክተር ይሆናል? ዋና ገጸ ባህሪውን ለኔ ስጡኝ ማለት ይችላል? ምን ለመሆን ነው ገጸ ባህሪውን ሰጠው? ቀልድ መስሏል ያንን መተወን። ሰው ዝም ብሎ አርቲስት መሆን ካልቻለ፣ ሰው ዝም ብሎ ከመሬት ተነስቶ ሯጭ ካልሆነ፣ ሰው ከመሬት ተነስቶ እግር ኳስ ተጫዋች ካልሆነ፣ ሰው ከመሬት ተነስቶ ብዙ ነገር ካልሆነ፣ ለምንድን ነው ሰው ከመሬት ተነስቶ መንፈሳዊ እንደሚሆን የሚያስበው? ከመሬት ተነስቶ የሚባል የሆነ ሰው you have to pay exceptional sacrifices። ለሰው የከበረ ሀብት ምሳሌ ምዕራፍ 12 ቁጥር 27 ላይ ትጋት ነው ይላል። ትጉ ሰው ደግሞ በአዲሱ መደበኛ ትርጉም ለንብረቱ ዋጋ ይሰጣል ይላል። 2005 ደግሞ በትጋት ከሰራህ ትበለጽጋለህ ይላል። ትጋት ማለት ምን ማለት ነው ብለን አይተናል። ሁለተኛ ትጋት ለምን ያስፈልጋል ብለን አይተናል። ትጋት ማለት ኬርፉልነስ፣ ከፍተኛ ጥንቃቄ እንደሆነ አይተናል። በጥንቃቄ የሚሰራ ስራ ማለት ነው። አንዳንድ ቦታ ትጋት ፍጥነትና ማበላሸት። ትጋት ማለት እየተጋህ ነው፣ እየፈጠንክ ነው፣ ግን ጥንቃቄ አብሯል። ኤክሰለንስ አብሯል። ትኩረት አቴንሽን የምትሰጡበት ነገር ነው። the opposite of negligence ማለት የቸልተኛነት ተቃራኒ ነው ትጋት። ቸልተኞችን፣ ስንፍና፣ ሰነፎችን ቸልተኛ መሆን ያጠፋቸዋል። ትጋት በብሉይ ኪዳን ብለን እያየን ነበረ። ብዙ ነገሮችን አይተናል።
በዘዳግም ምዕራፍ 4 ቁጥር 9 በምዕራፍ 6 ቁጥር 17 በመዝሙር 77 6 በምሳሌ 27 23 በኢሳይያስ 55 2 በሚክያስ 7 3 መሰረት ትጋት የሚለው ትርጉሙ ከልብ በጥንቃቄ በቅድሚያ በችኮላ በታታሪነት ኢንዱስትሪየስ ኢንዱስትሪ ዋናው ስራው ምን ታታሪነት እኮ ኤቭሪቲንግ ነን ስቶፕ ነው የሚሰራው ታታሪነት በትክክለኛ መንገድ መስራት ማለት ነው ከላይ ያሉት ጥቅሶች በሙሉ ከታች ተርጉም የሰጠዋቸው ዘዳግም 4:9 ዘዳግም ማለት ነው ሌላ ነገር ካልተናገ 6:17 ማለት ዘዳግም ማለት ነው በመዝሙር 77:6 በምሳሌ 27:23 በኢሳይያስ 55:2 በሚክያስ 7:3 ስለዚህ በእነዚህ ጥቅሶች መሰረት ትጋት ማለት ከልብ በጥንቃቄ በቅድሚያ በችኮላ በታታሪነት በትክክለኛ መንገድ መስራት ማለት ነው ተተጋለህ ማለት ነው ኦኬ ጥቅሶቹን እናያቸው ዘዳግም ምዕራፍ 4 ከቁጥር 9 እስከ 10 እግዚአብሔር ሕዝቡን ወደ እኔ ሰብስብ በምድር በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸዋለሁ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምክበት ቀን አይኖች ያዩትን ነገር እንዳትረሳ በሕይወት ዘመን ሁሉ ከልብህ እንዳይወር ተጠንቀቅ ነፍስህንም በትጋት ጠብቅ ለልጆችህም ለልጅ ልጆችህም አስታውቀው አሜን ለልጆችህም ለልጅ ልጆችህም ነፍስህንም በምን ጠብቅ በትጋት ጠብቅ ኦኬ ሁለቱን ትርጉሞቻቸው ነፍስህን በትጋት ጠብቀው የሚለው ተጠንቀቁ ነቅታችሁም ራሳችሁን ጠብቁ ምክንያቱም ነፍስህን መጠበቅ መንቃት ማለት ነው አለበለዛ ያያቸው ነገሮች ይወሰዱባል 2005 ትርጉም ነው እንዳትረሱና ካምሯችሁ እንዳይጠፋ ተጠንቀቁ ትጋት ይጠይቃል አንዳንድ ነገር ጌታ የፈወሰ ፈውስ ካምሮ ይጠፋል ምክንያቱም ዲያብሎስ አንዱ መልካም ነገሮችን እንድትረሳ ክፉ ነገሮችን እንድታስታውስ ነው የሚያደርግ የሚገርም ነው ቀደም ያለችው ከተናገረቻቸው ምስክርነቶቿ መካከል ቃል ኪዳን አይደክመውም ወይ ትጋት ከፋት ታንኮል ተጨምሮበታል በቃ እንዳንተ ወይ የተሰራው ከወደቀ በኋላ የተሞላው ባህሪ ይሄንን ስለዚህ በትጋት ነው የሚሰራው የእግዚአብሔርን ቃል እንድትረሳ በትጋት ነው የሚሰራው ክፉ ነገሮችን እንዳትረሳ ሰዎች መልካም ነገርን ይረሳሉ ክፉ ነገር ያስታውሳሉ አይደል እግዚአብሔር ያረጋለትን ነገር ስጠይቀው ሰው አስታውሰው ነው የሚነግር ግን መልካም ነገር ስጠይቀው ግን የሉም ስለዚህ ኪንግ ጄምስ ቨርሽን you shall diligently keep the commandments of the Lord your God and his testimonies and his statutes which he has commanded you አምላካችሁ እግዚአብሔር ያዘዛችሁ ጠብቀዋል መዝሙር 77 ቁጥር 6 በሌሊት ከልቤ ጋር ተጫወትኩ ሃሌሉያ አሜን ነፍሴንም አነቃቃዋታል አይ በሌሊት ጨዋታ I call to remembrance my song in the night ማለት በልቤ ጋር ተጫወትኩ አንተንም የሆነ መዝሙር አመጣውና ለምንድን ነው የምታዝጂው ግን ነፍሴ አምላክሽ ያረጋሽልሽ ረሳሹ ብሎ መዝሙር አበጣ እና ያ ዝማሬ በቃ በጣም በቃ መወደው ዝማሬ መጣ ወደኔ አንድ መዝሙር አለ ብዙ ጊዜ ሌሊት ጧት ስነሳ የሚያበረታታኝ አንዳንዴ እንቅልፌ ሲያስቸግረኝ መዝሙሩ ዘሳሞ ያበረታታኛል መዝሙር ማለዳ 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 ነሳለው ያሰብኩ አጎራጉራለ ጠዋትና ማታ ወደኔ የመጣ ትዝታ ልቤን ቀዘቀዘ ማራናታ ቶሎና እላለ እና በጣም ነፍስን ነው የሚያሞቀው በቃ እና ጧት በስተምስራቅ በኩል ወደ ላይ ወጣው
ደጉ ሊቀ ካህን ኢየሱስ የተባልከው ያደረከው ነገር ትዝታው ሆኖብኛል። ቶሎና ኢየሱስ በጣም ናፍቅኸኛል። ማለዳ ማለዳ በቃ ቶ ልክ እንቅልፍ ይል ማለዳ ይጠፋብኛል። እንቅልፍ ለወሰን ማለዳ ብሎ ወይም ደግሞ በጣም ያበረታታኝ የነበረው የተስፋዬ ጋቢሶ የፓስተር ተስፋዬ ጋቢሶ መዝሙር ገና ሌሊት ሳለ ከእንቅልፍ ይነሳል እያሉ ራባላራባራባ ይህ የእግዚአብሔር ሰው ተነሳ ብዬ ነው ማብሬ ነው የምነሳው። ያዛው የምትነቃቀው ነፍስ ከልቤ ጋር ተጫወትኳል ገና ሌሊት ታይ እንዴት በሰባት ሰዓት እንትለዋል። አይሆንም እኮ ውሸት እኮ ነው። ገና ሌሊት ተነስተህ ከሆነ ችግር የለውም ለዛኛው እያሰብክ ትለዋለህ እንጂ ከእንቅልፍ ይነሳል 4 ሰዓት ላይ አልጋ ላይ ሆኖ እንዴ አይሆንም። ይሄ ለሌሊት ሰው ነው የሚሆነው። የፊትም ብርሃን ላይናፍቃል ነፍሴ እንደ ውሃ አንተን ትጠማል በቀንም በማታ ትናፍቃል ረበረበረበረበ ትላለህ። ከዛ በቃ ልነግርህ አልችልም እያልክ የሆነ ነገር ትነካለህ። ከዛ ያለ ወይ በሌሊት ከልቤ ጋር ተጫወትኩ እና እንግሊዘኛው I call to remembrance my song in the night and I commune with mine own heart and my spirit made diligent search ነፍሴ ከዛል ለነፍሴ እየነገርኳት እያለ መንፈሴ diligently በትጋት የሆነ ነገር መፈለግ ጀመረ። ምን ሊያረግ ፒክ ሊያረግ ለዚህ ኮን አንዳንድ ትዝ ይልሃል። በቃ ከዛቶ ድካም ምናምን ተኖ ነው የሚሄደው ከቤት። ዝማሬን በሌሊት አስታወስኩ ትንሽ ቀረባው ከልቤም ጋር ተጫወትኩ መንፈሴም ተነቃቅቶ እንዲህ ሲል ጠየቀ። አየ መንፈሴ ተነቃቃ። ምክንያቱም መንፈስ እንዲነቃቃ ነፍስህ ላይ ስራ መስራት አለብን። ምክንያቱም በስጋችንና በመንፈሳችን መካከል ያለችው መካከለኛ ነፍሳችን ነች። ሁለቱንም ለማነቃቃት ነፍሳችን ለዚህ እኮ ነው ሲዲ ምን ሰማው። ለዛ እኮ ነው የእግዚአብሔርን ቃል በቋሚነት የምናነበው። ምን እንዲሆን ነፍሳችን ስትነቃቃ መንፈሳችን አብሮ ብድግ ይላል። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ። ሌሊቱን የማነጋው በጥልቅ ሐሳብ ነው። 2005 ሳሰላሰል ሳለው ራሴን የሚጠይቀው እንዲህ እያልኩ የጠየቀው ጥያቄ ዱና አንብቦት። እኔ ግን የፈለኩት ዋናው ትጋቱን ለማሳያችሁ የትጋት ስራ ነው። ምሳሌ ምዕራፍ 27 ቁጥር 23 የበጎችህን መልክ አስተውለህ እወቅ። የበጎችህን መልክ በከብቶችህም ላይ ልብህን አኑር። Be thou diligent to know the state of thy flock. መልካቸውን ሳይሆን the state የት እንዳሉ ወቅ ይላል። ስቴታቸውን አሁን ያሉበትን ከረንት ኮንዲሽን ወቅ። ምን ለማድረግ? እነሱን ፊድ ለማድረግ። ፕሮቲን ሲያስፈልጋቸው ቫይታሚን እንዳታበዛባቸው። ቫይታሚን ሲያስፈልጋቸው ናይትሮጅን እንዳሰጣቸው እና እንዳይሞቱብህ። መልካቸውን ወቅ፣ ስታተሳቸውን ወቅ። ይሄን መንፈስ ቅዱስ ብቻ ያ ለዚህ ትጉሁን አለ። አዲሱ መደበኛ ተርጉም በጎችህ በምን ሁኔታ እንዳሉ ደና አድርገህ ወቅ። ሄይ መንጋህንም ተንከባከብ። በጎችህን ጠንቅቀህ ወቅ፣ ለከብቶችህም ጥንቃቄ አድርግ። ያ ሁለቱም ትርጉሞች ፓወርፉል ናቸው። ስለዚህ ትጋት ይፈልጋል። ግን ጠንቅቀ ለማወቅ እሑድ ከነሱ እኩል መጣ አታውቃቸው። ሰምታችኋል ያልኩትን? እሑድ ከነሱ እኩል ይመጣል። እንደውም 4 ሰዓት ይመጣል አምልኮ ሊጀምር ሲል።
ኢሳይያስ ምዕራፍ 55 ቁጥር 2 ገንዘብ እንጀራ ላይ አይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትን ብሉ፣ ሰውነታችሁ በጮማ ደስ ይበለው። Wherefore do you spend money for that which is not bread, and your labor for that which satisfies not? Hearken diligently. አድምጡኝ ሲል እግዚአብሔር አያችሁት፣ በትጋት አዳምጡኛል። Unto me, and eat ye that which is good. በረከትን ብሏል። ሃሌሉያ አሜን። መጽሐፍ ቅዱስ የምትበሉትንም ሁሉ ይነግራችኋል። If you obey me, you shall eat the best of the land. የምትታዘዙኝ ከሆነ የምድርን ምርጥ ነገር ትበላላችሁ። ኢሳይያስ ምዕራፍ 1 ቁጥር 18 You shall eat the best, not the frushka of the land, not the galaba of the land. not ማለት የተመረጠውን እንጂ ምራጩን አትበሉም። Wow, this is powerful. hearken በጣም ፓወርፉል ቃል ነው። ማዳመጥ diligently unto me, and eat ye that which is good, and let your soul delight itself in fatness. Amen. Amen. ሃሌሉያ። ማለዳ የመጣ ስታነቃኝ። ገንዘብ እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በማያጠግብ ነገር ላይ ለምን ጉልበታችሁን ጨርስ? ስሙ፣ እኔን ስሙኝ፣ መልካም የሆነውን ብሉ፣ ነፍሳችሁን በጥሩ ምግብ ትደሰት። ለማይጠግብ ምግብ ገንዘባችሁ ለምን ታወጣለ? ለማያጠግብ ነገር ጉልበታችሁ ለምን ታባክነ? አሁንም በጥንቃቄ አድምጡኝና መልካም የሆነውን ምግብ ብሉ፣ በምርጥ ምግብ ራሳችሁን አስደስቱ። ስለዚህ ምግብ ምርጥና ምርጥ ያልሆነ አለው ይላል መጽሐፍ ቅዱስ። ያ አሜን። ሚክያስ ምዕራፍ 7 ቁጥር 3 እጆቻችሁን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋል። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናሉ። ክፋት ይጎነጎናል። አየህ that they may do evil with both hands earnestly. The princess asks, the judge asks for a reward, and the great man, he utters his mischievous desire, so they wrap it up. በትጋት እጆቻቸውን ለክፋት ያነሳሉ፣ ይተጋሉ ለክፋት earnestly። አንዳንድ ሰው ለክፋት በጣም ነው የሚተጋው፣ not for good things፣ ለክፋት። አዲሱ መደበኛ ትርጉም እንደዚህ ይላል። ኦኬ እጆቹን ክፉ ለማድረግ ሰልጥነዋል። አየትጋት። ገዢው እጅ መንሻ ይፈልጋል፣ ፈራጁም ጉቦ ይቀበላል፣ ኃይለኞቹም ያሻቸውን ያስፈጽማሉ፣ ሁሉም አንድ ላይ ያሴራሉ። እጃቸውን ክፉ ነገር ለማድረግ የተለማመዱ ናቸው። ባለስልጣኑና ዳኛው ጉቦ ይጠይቃሉ። ኃይለኛውና ፍላጎቱ በግዴታ ተግባራዊ ያስደርጋል። በዚህ አይነት ሁሉም ፍርድን ያጣምማሉ። ችግር የለውም። at the end of the day they will not end up with this. ትጋት በአዲስ ኪዳን ያ አሁን እስካሁን ሳሳያችሁ የነበረው በብሉይ ኪዳን። በአዲስ ኪዳን ትጋት ማለት ስራ፣ ቢዝነስ ማለት ነው። ትጋትን መስጠት giving diligence ጥረት ማለት ነው። endeavor ጥረት ማድረግ፣ በጉልበት መስራት ሌበር ማድረግ ማለት ነው። ሌበር you will labor። ትጋት ጉልበትን አሰስተው አፈር ለሚበላው at the end of the day ምንድን ነው የሚበላው? nothing። አፈር። ትጋ ከተጋህ ከፍ ትላለህ፣ ትከብራለህ። የተጎጅ ትገዛለች ይላል መጽሐፍ ቅዱስ። ትገዣለሽ፣ ነገ ላይ ከፍ ብለህ ትወጣለህ። you become outstanding። ከቆሙት በላይ you become outstand ታረጋቸዋል። የቆሙትን ቆመ ትበልጣቸዋል። አሜን። ትጋ። ኦኬ ሮሜ ምዕራፍ 12 እነዚህ አሁን
ትርጉሙን ከላይ አመጣሁት እንጂ ከታች በመጠቅሳቸው ጥቅሶች ውስጥ ያሉ ናቸው። እነዚህ ትርጉሞች የኔ አይደሉም ማለት የመጽሐፉ ነው። ሮሜ ምዕራፍ 12 ቁጥር 11 ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። አንደኛው ትጋት የምናረግበት ቦታ ጌታን ማገልገል ነው። ጌታን ለማገልገል መትጋት አለበት። ጌታን ማገልገል ምንድነው? ቅድም ልክ እንዳያችሁት ነው። የኢየሱስ ወታደር አንድ ሰው ጽዳት ይሰራል፣ አንድ ሰው ኳየር ይሰራል፣ አንድ ሰው ዲያቆን ይሆናል፣ አንድ ሰው ይዘምራል፣ አንድ ሰው የሆነ ነገር ዳትስ ትጋት እና ኳየር ላይ ስታለግም የጌታ ስራ ላይ ነው እያለገምክ ያለው። ዶንት ቴክ ኢት ላይትሊ ሳትታክቱ ይላል። የጋለ መንፈስ ተከትላችሁ ጌታን አገልግሉ ይላል። አችሁ ትጋት የታካችነት ተቃራኒ ነው። መታከት ምንድነው? አንድን ነገር ለማድረግ ሲሰለች ማለት ነው። መቆፈር ጀምረሃል፣ ይሄ አያልቅም ብለህ ስትተው ቆፍር፣ በቃ ምን ጀምረዋል ጨርሰው። ሳይታክቱ የጋለ መንፈስን ተከትላችሁ ጌታን አገልግሉ። እንደ ጋልክ አገልግል፣ አትብረድ። መብረድ የሚመጣው መጽሐፍ ቅዱስ እንጨት ባለቀ ጊዜ እሳት ይጠፋል ይላል። እንጨቱን የጎደለው ሮንግ እንጨቶች ሊገቡ ይችላሉ። ራይት እንጨቶች የእግዚአብሔር ቃል፣ ጸሎት፣ መጽሐፉ፣ መልእክቶች ከገቡ ግለት አይቆም። you are always on fire እንደነደርክ፣ አለበለዚያ እንደቀዘቀዝክ ነው የምትሆን። ዲያብሎስ በጣም የሚገርመው እኔን ማቀዝቀዝ አለመቻሉ በጣም ይገርመዋል። ሚሱ ጤና የለውም ይላል። እሱም ጤና ስለሌለው እኔም ጤና የለኝም። ለሰለሱ ጤና የለውማ። እሱ ጤነኛ ስላልሆነ አንተ ለምን ጤነኛ ትሆናለህ? ልጅ የእሱ አይነት መሆን ሞዛዛ ሙዝዝ ያለ ነው። በትጋት ሶስቱን ነገሮች ይነግራታል። ማንም አይከፍለውም እኮ ይሲ ምንም የሚከፈለው ክፍያ የለም። ሶስቱ የሚሆኑትን ነገሮች ዶክተር የነገራትን በዶክተሩ ከተናገረ ዶክተሩ ሜዲካል የሚያውቀውን የተናገረው፣ ዲያብሎስ ደግሞ እነዛን ሶስት ነገሮች በትጋት ያስረዳታል። ምን ማለት እንደሆኑ አምፕሊፋይድ ቨርሽን ነው እሱ ያብራራ። ይኸውልሽ ይሄ ማለት ነግሬሻለሁ አስወጮ የልጅ ለሰለ ልጁ እግዚአብሔር አጀንዳ እኮ ስላለበት ነው። ምክንያቱም ዲያብሎስ ሁሉም ልጅ ላይ እንደዚህ አያረግም። የሆኑ ልጆች ላይ ነው። ስለዚህ ጌታን ለማገልገል በመንፈስ የጋላችሁ እንጂ ከዚህ ትጋት ወደ ኋላ አትበሉ። አይ ጌታን ስታገለግል ትጋትህ አይቀንስ፣ ትጋትሽ አይቀንስ። ትጊ። ምክንያቱም at the end of the day ፍሬ አለው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስን በእግዚአብሔር ፊት ልታቀርብ ትጋ። ደስ ይለኛል። አያቸው ብዙ ሰዎች መጽሐፍ ቅዱስን ለማጥናት አይተጉም። በእግዚአብሔር ፊት አፕሩቭድ የሆነ አገልጋይ ለመሆን መትጋት አለባት። ምን ማለት መሰላችሁ? ይሄ ጥቅስ ለምሳሌ ሰው ለብሔራዊ ቡድን ለሆነ ክለብ ይጫወታል። ከዛ ለብሔራዊ ቡድን ሲመረጥ የሚገቡት 11 ተጫዋቾች ነው። አገር ውስጥ ያለው ክለብ እያንዳንዱ ለምሳሌ 10 ክለብ ቢኖር 10ሩም ክለብ 11 ተጫዋች ያስገባሉ። ስለዚህ 10 ሲባዛ በ11 ዜሮ ማድረግ ነው። 110 ተጫዋች አለ። ከ110ሩ ተጫዋች መካከል ነው 11 ተጫዋች የሚመረጠው። ከነ ቤንቹ 22 ተጫዋች ነው የሚመረጠው። ስለዚህ የሚቀረው ከሚሄደው ይበዛል። ስለዚህ አፕሩቭድ የሚደረጉት እንዴት ነው? አሁን ባለ ከረንት ፐርፎርማንስ ነው። ስለዚህ እግዚአብሔር አፕሩቭ ሊያረግ ሲፈልግ አንተ በቦታው ላይ መገኘትህን ቼክ አርግ። ለምን እኔ አልተመረጥኩ ማለታችን አበቃዙ ዘላ እንደማያፍርና ማንንም ያፍረዋል ራስህ የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ። 2005 ደግሞ እንደዚህ ይላል፣ የእውነትን ቃል በትክክል እንደሚያደርስና በስራውም እንደማያፍር ሰራተኛ ሆነህ ራስህን በእግዚአብሔር ፊት ለማቅረብና ተቀባይነት ለማግኘት ጥረት አድርግ። አይ በትክክል መልእክቱን ያደርሳል ብሎ ሊያምንህ ይገባል።
በትክክል ማለት ኳሷን ሲያገኛት ጎል ውስጥ ይመታታል ብሎ እኮ ነው የሚመረጠው ሰው። ኦኬ ሌላውን ነገር ትተህ ነው ማለት ይሄ ሌላው ውሽንቅጡ የበዛው ነገር እሱን ተውት። ጤነኛውን ነው ማወራው። ይሄ በዘመድ በእንትን ባክስት ልጅ ባጎት ልጅ እሱን ተው። 9 ፎር ይለቆልህ ያስደንቃል። እሱን ተው። እሱ አይጠቅም። ኤፌሶን ምዕራፍ 4 ቁጥር 3 በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የመንፈስን አንድነት the flow of the spirit። የመንፈስ አንድነት ማለት አንድ አይነትነት ማለት አይደለም። ፍሎው የሚጠበቅበት መንገድ አለ። ለምሳሌ ብዙ ጊዜ ወጣቶች ሆነ ብዙ ብያቸው አላቅም። አሁን ልጆቹንም ብያቸው አላቅም። የመንፈስን ፍሎው ጠብቀው ይሰራሉ። ለምሳሌ አመቱን ሙሉ ለአገልጋዮች ሳሰለጥን የነበረው የኢየሱስ ክርስቶስ በጎ ወታደር ነው። እነሱ አሁን በዚህ ነው የሚቆዩት። አየ የመንፈስን ፍሎ መጠበቅ። አንተን አታምጣ። ቅባት ሰባቱ የቅባት ጥርበሳ ምንም አትጠረምስም። ራስን የምትጠረምስ ለምሳሌ you are out of the flow. stay with the flow። ፍሰቱን ከጠበቀው ተብሎ ይሰራል። ለምሳሌ ፍሰት ማለት የሆነ ነገር በዚህ አቅጣጫ እየፈሰሰ ነው አሁን በቃ መንፈስ ቅዱስ ለጊዜው ይሄን የፈለገው። ስለዚህ በዛ ፈሰሰ አንተ ምን አታገል። ስትፈስኮ ትግል የለውም ዝም ብለህ መሄድ። ከዛ እንዲህ የፈሰሰ አንተ ወደ ላይ ለመውጣት ስትሞክር የትግል ይሆናል። ጌታ ሆይ የኔ ነገር ትግል በዛው መርጠ ነው። የመንፈስ ፍሰት አትጠብቅም። ጥቅስ አዲስ አስደንቃችኋለሁ ብለህ ጥቅስ ለማምጣት ሞክረህ መቼም አታመጣም። ጥቅስ መቼም አታመጣም። አዲስ ሱፐርናቹራል ጥቅስ ከየትም አታመጣም። 1000 ምናምን ሰዓት ስናገር ያልነካው ጥቅስ ሬር ነው እና አትደነቅ። ቀለል አድርገህ ህይወትን በመንፈስ ፍሰት ውስጥ አድርግ። በቃ ተብላ በቃ አትታገል። ጫናው ትልቅ ነው። የጥቅሱ ጉልበት ትልቅ ነው። በተለይ አሁን ብራንች ቸርቾች ላይ የምትሄዱ ሰዎች በጣም መጠንቀቅ አለባቸው። ለዚህ ሰዎች እማያውቁ እንዳይመስላችሁ ነው። በጣም ነው የሚሰሙኝ ነኝ። ስለዚህ ስትያዳምጧችሁ በሴም ሌቭል ከሆነ ነው የሚቀመጡት። አለበለዚያ ተዋችሁ ነው የሚሄዱት። አለበለዚያ ተሳፍሬ እሄዳለሁ እዛው ብለው ነው የሚመጡት። አንተ በቃ ቢስ ማለት አለበለዚያ ራሷን ትለቃለህ። አለቀ በቃ። ደስ ብሎ ተባርኮ ሄደ። ምን አደከመ? እኔ ራሴ በየሳምንቱ የሚሰብክ ባገኝ በቃ ጠጣለሁ፣ አትቼ እለቃለሁ፣ በቃ ወደ ቤቴ በሰላም። ግን አንዳንድ ሰው ስለማያውቅ ሞክሮት ስለማያውቅ የኔን መልእክት ለማዘጋጀት ነው አዘጋጅተህ ስለማታውቅ በሳምንት 7 ቀን ሰብከህ ስለማታውቅ መልእክት እንዴት እንደሚያጠር ታየዋል። ከዛ በኋላ እንዴት እንደሚያንስ እስቲ አንድ ሙሉ መልእክት አዘጋጅ። ልክ አንድ ወንድማችን እንዳለው ሁሌ እኔ ልስበክ ይለኛል። ተው አንተ አልተጠራህም ለስብከት። እኔ ግን ብዬ እየመጣብኝ ነው። በቃ ብዬ እየመጣብኝ ነው። አልመጣብህም። ፑልፒት ዝም ብዬ ራሴን ፑልፒት ጋር ቆሜ ስለቀው ነው እግዚአብሔርን ቃል። ኧረ ተው ግድ የለም። እኔ ይሄ ነገር እኔ አልተስማማኝም እና መጨረሻ ያው ሲያየኝ እኔ ያው እንትን አይደለሁም ማለት ምንም ነገር ብዙ ዲሲቭ አያደርገኝ እና ሲያየኝ ብዙ እንደማያታለኝ ገባው። ከዛ ኦኬ ችግር የለውም ብሎ የሆነ ቦታ ሄደ። ስብከት ሰጡት። ስብከት ይሰጠው ምንድነው ስብከቱ? ከፕሮግራም በፊት እንዴት ነው የሚሞክረው? አለብኝ የለብኝም እኔ ታው ብየዋለሁ አይደል? ከፕሮግራም በፊት ወይ ሰባኪው ከመውጣቱ በፊት ኤኒቲንግ ይናገራል። ናም ይለዋል ሰው ለዘለ ከዛም ከዚህም የሰማትን ሲገጠማት የሆነ ነገር ይወጣታል። ይሁን በቋሚነት በዚህ አንደኛ ህዝብ አያድግም፣ ሁለተኛ አያድጉም። በዚህ በቋሚነት መመገብ ሌላ ዓለም ነው። ከዛ የሆነ ቀን ሙሉውን ካልተሰጠኝ ይላቸዋል። ማንም ይነግረኝ ሰጪው ሙሉውን ሰጡት። ሲገባ ራሱ በጣም አረማመዱ ተቀይሯል አለኝ። እሺ ባክላለሁ ደስ ብሎኝ ነው የምሰማው። ለዘላ አንዳንድ ነገሮች ወጥተህ ከምትማረው መጀመሪያውን ሰምተህ መማር ይሻላል። በኋላ
ወጣል ተቀም እኔ ደግሞ እንደው ለብዙ አመት ተዘጋጅቷል እኔ አሁን ጥሩ ነገር ያረጋል ብዬ አልተዘጋጀውም አለ ሌላ መልእክት እሱም ችግር አለበት ለነገው አልተዘጋጀውም ይላል እኔ any time ተነስቼ I can't teach anything what does ምን አልተዘጋጀ በጊዜው ማለት ጊዜውም ተዘጋጅ የሚል ተጽፎ አንተ የምትዘጋጀው ለስብከት ብቻ ነው በኋላ ዛሬ ጌታ ተናግሮኛል 1 ሰዓት ከ13 ደቂቃ ነው ማስተምራችሁ ምን አለበት ባትልስ ምንም እኮ ለምሳሌ ካላልክ እንደዚህ 6 ደቂቃ ብለህ ጨርሰው 16 ደቂቃ ብለህ ጨርሰው 56 ደቂቃ ብለህ ጨርሰው ኃላፊነት የለብህም ራሱ ጌታ እኮ ሊያስቆም ሲፈልግ ነው እንዲህ አይነት ነገር ባፍ እንዲወጣ ያደርጋል ለምን ስትቆም እንደምትናገር አታውቅም አንዳንዴ ባፍ ያናግራል ጌታ ዋው ደስ አለኝ አለ በቃ ሳይ ዛሬ በቃ እሱ ይሰብካል ቆንጆ ነው ብዬ ኖትቡኬን አወጣሁ ጀመራል 5 ደቂቃ 6 ደቂቃ 8 ደቂቃ 9 ደቂቃ 10 ደቂቃ ሄዳል በጣም ጥሩ ነው እያልኩ ነው 11 ደቂቃ ሲሄድ ወደ መሬት ያያለ ወረቀቱ አለቀ የተጻፈው ኖቱ አለቀበት እና ወድቆ መስሎት ቼክ ሲያረግ የለም ማለት ወደ ኋላ ሸሽቶ ፖልፒቱ አስር ያያለ ለስር ይገባይና እዛ ስር ገብቶ ቆል እንዴ አንተ የት ሄደን ወረቀት እንዲዘሉ እንደዚህ ሲገባ ይሄ ማጂክ የሚሰራ ሰው የለዛ ላይ አንተ ነህ ቆምከው ሁለተኛ ኖቱን የጻፍከው አንተ ኮንክ መጀመሪያና መጨረሻውን አታውቀውም እንዴ ሲሄድ ወዴት እንደሚሄድ አላየውም እኮ ማለት ነው የሚመስል ከሆነ እኮ ኖቱን ራሱ በመሃል ላይ ወረቀት የጠፋበት እኮ ከመሰለ እኮ ስብከቱን አታውቀውም በኋላ 13ኛው ደቂቃ ለዚህ ሲያየው ወረቀቷን መልእክቴን ጨርሻለሁ በጌታ በኢየሱስ አሜን ብሎ ወርዶ ቁጭ አለ አመዴ ቡና አለ ጌታው ጉድ ሰራኛው ምን አባቴ ነው የሚሻለኝ እኔ ምንም መልእክት አላዘጋጀውም ወጥቼ በመዝሙር ሸፈንኩት እንደዚህ ወጣነ የሚሻለው መማር አያንዳንድ ሰው ታው ስትለው አይሰማም ታዋ ና ፓስተር ይሄ ነገር ግን እንደሌለብኝ እያጣራደ አይኖ እኔ እንደሰማው ያከፋ አራ እኔ እኮ ስነግረ ያው እኔ አሁን አንተ ኢያሱ እኮ እንዳለው ነው አልኩት እግዚአብሔር ያገሩን ህዝብ በሙሉ ነብይ ቢያረጋው እኔ ምን አገባኛል እኔ ሁሉም ሰው ሰባኪ እኮ ቢሆን ስራ ነው የሚቀንሱልኝ ሆነቱ ሸ ይመስላል አንዳንድ ሰው አንተ ብቻ መስበክ የምትፈልግ መስሎት ነው they don't know ምን እንደሆነ እዚህ ውስጥ የሚያገኙት አላቀም መስበክ የእግዚአብሔርን መልእክት ማስተላለፍ እንጂ ሌላ ምንም ነገር እንደሌለው አያውቁ እንደ ፐርፎርማንስ ያውጣል እንደ እግር ኳስ ተጫዋች ስለዚህ የሚሻለው የመንፈስን አንድነት መጠበቅ ነው ያ ስታጸልይም anything ሲሆን የመንፈሱ በቃ just flow with that grace ላይፍ በጣም ቀላል ነው በሰላም ተሳስራችሁ ከእግዚአብሔር መንፈስ የሚገኘውን አንድነት ለመጠበቅ ትጉ አቹት አንድነትን ለመጠበቅ መትጋት ያስፈልጋል how ሲባል በትጋት ነው ነገሩ የሚጠበቀው ምክንያቱም ዲያብሎስ የሚጠላው አንድነትን ስለሆነ ቆላስይስ ምዕራፍ 3 ቁጥር 23 ትጋት በአዲስ ኪዳን የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልብ አድርጉት ምንድነው ትጋት አንደኛው ትርጉሙ በሙሉ ልብ ማረግ ኳየር የሚመጣው ጌታን ለማገልገል የሆነ ኤሌክትሪክ አስተካክልልን ከተባለ do it with much diligence it's because you are not doing it for anybody እዚህ ቤት የሚኖር ሰው የለም ይሄ እግዚአብሔር ቤት ስለዚህ ከበራ ያበራው ለጌታ ቤት ካልበራም ያላበራው ለጌታ ቤት ስለዚህ ኦር ይጨመርላል ኦር ይቀነስላል ዳሶ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት አይነት ከልባችሁ አድርጉት እዚህ ለከልብ በቃ ስታስመልክ ከልብ አሁን ድምጽ ተዘግቷል ግን ከልብ ነው ያስመለከው አውቅ ያለው ድምጽ መዘጋቱ አይ ከልብ ምክንያቱም ጌታን ነው የምታስመልከው ሰው አይደለም ዳሶ
ለሰው እንደምታደርጉት ቆጥራችሁ በሙሉ ልብ ለጌታ እንደምታደርጉት ቆጥራችሁ። ይሄንን የጻፈው ባይዘው ከላይ ያለውን ጥቅስ ስታነቡት ቢሮ ስትሰራ ማድረግ ያለብን ለሆነ ሰው ተቀጥረ ስትሰራ በትጋት አድርገው። ለጌታ ነው የምታደርገው። ጸሐፊነት ለጌታ ነው ኦፍ ኮርስ። ታዲያ ለማን? አይ ላቶ that's why ጌታ የሌለበት። ዕብራውያን ምዕራፍ 4 ቁጥር 11 ትጋት በአዲስ ኪዳን። እንግዲህ ማንም የነዚህን አለመታዘዝ ምሳሌ ተከትሎ እንዳይደግ ወደዚህ እረፍት ለመግባት እንትጋ። አያችሁ ብዙ ጥቅስ እንዳለ ስለ ትጋት አዲስ ኪዳን ላይ። ወደ እረፍት ለመግባት እንትጋ። ትጊ። አያችሁት? ማረፍ በትጋት ነው። ሰው ዝም ብሎ አያርፍም። 2005 ስለዚህ ማንም የነዚህን ሰዎች አለመዛዘዝ ተከትሎ እንዳይወድቅ ወደ እግዚአብሔር የእረፍት ቦታ ለመግባት እንትጋ። ሰው በመንፈሳዊ ሕይወቱ የሚያርፈው ተግቶ ነው። ሰው እኮ በእድሜው መጨረሻ እኮ መልካም ሕይወት የሚኖረው በእድሜው መጀመሪያ ላይ በሚተጋው ትጋት። ሰምታችኋል ያልኩትን? በእድሜያችሁ መጀመሪያ ላይ የምትተጉት ትጋት ነው በእድሜያችሁ መጨረሻ ላይ ውበት ያለው ሕይወት እንድትኖር። አለበለዚያ በእድሜያችሁ መጨረሻ ብዙ ሐዘን ብዙ መከራ ታረጋላችሁ። ስለዚህ ትጊ እንትጋ። ዕብራውያን ምዕራፍ 12 ቁጥር 17 በኋላም ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። ማን ነው ይሄ ሰውዬ? ኤሳው ምን ተከለከለ? መጀመሪያ ላይ በቀይ ወጥ የሸጣትን በኋላ በለቅሶ ይጸልያል። መጀመሪያ ለምን አቃለልካት እኮ? መጀመሪያ ላይ ምን እኔ እየራበኝ ምንድናት ብኩርና የራሷ ጉዳይ ይላል። ኧረ ተው። በጣም ደስ የሚል ንግግር ይናገራል ቢሾፕ። ለበረከትና ለእርግማን ለሁለቱም ትልቅ አክብሮት ይኑር ይላል። ብዙ ክርስቲያኖች ይላል ለበረከት ብዙ ጥልቀት ያለው ዕውቀት የላቸውም ይላል። ግን በረከት ጥሩ ነው ብለው ነው የሚያስቡታል። ለእርግማን ግን አክብሮት የላቸውም። ለዛ ነው ብዙ ሰው እርግማን ሕይወቱን ባዶ የሚያደርግበት። እርግማን ማለት ሁሉንም መጥፎ ነገር ወደ አንተ ሕይወት ስቦ የሚያመጣ መግነጢሳዊ ኃይል ማለት ነው። I'm telling you ሁሉንም መጥፎ ነገሮች የመኪና አደጋ ስቦ ያመጣል፣ ግጭት ስቦ ያመጣል፣ የቤተሰብ መፍረስ ስቦ ያመጣል፣ ድህነትን ስቦ ያመጣል። any kinds of evil things ስቦ ወደ ሕይወት ያመጣል። ለዚህ ነው ለምሳሌ የያዕቆብ እናት ያዕቆብን ሰጀስት አድርገው ነበር። ማነች ያዕቆብ እናት? አቤት ኮንፊደንስ ይኖራችሁ እንጂ ርብቃ ኤሳውን ሊባርከው ሲል ግባ አለችው። ያዕቆብ በረከት ይዛለሁ ብዬ እንጂ እርግማን ስፔ ልምጣ እንዲ አላት። ዳት ሜንስ ለእርግማን ያለውን አክብሮት ታያላችሁ። እንደሚሰራ ያውቃል። ከዛ ምን አለች እሷ ብዙ ቫልዩ የላትም፣ እርግማኑ በእኔ ላይ ይሁን አለች። ለዛ ነው ባሪያዋ የእሷ ባሪያ የርብቃ ባሪያ ስትሞት ተጽፏል። ርብቃ ስትሞት አልተጻፈም። ምንም ሪከርድ የለም። በእኔ ላይ ይሁን አይደል ያለችው። you don't know በእርግማን የሚያመጣውን ነገር you don't know። አጩት አንዳንድ ነገሮች በቃ every kinds of frustration ተስፋ መቁረጥ፣ መዛል፣ መውደቅ፣ አለመከናወን፣ ወደፊት አለመሄድ የእርግማን ኃይል ነው። you have to have ትክክለኛ አክብሮትም ትክክለኛ ፍርሃት። ሴትዮዋ she don't even care በእኔ ላይ ወራለች ስትሞት እንዴ አንተ ባሪያ ስትሞት ተጽፎ አንተ ስትሞት እንዴ መጽሐፍ ቅዱስ ላይ እኮ እነዚህ ትልልቅ ሰዎች ሁሉም ሲሞቱ ይጻፋል። እሷ እኮ የተራ ሰው ቢስት አይደለችም። በእኔ ላይ ይምጣ ያለችው እርግማን ታሪክ እንዳይኖራት አረገ። ስለዚህ ያዕቆብ ማነው ኤሳውም በረከቱን በእንባ ተግቶ ቢፈልግም መልሶ ሊያገኘው አልቻለም ይላል። 2005 በኋላ ኤሳው በረከቱን እንደገና ለመቀበል በፈለገ ጊዜ ይህን በረከት እንደተከለከለ ታውቃላችሁ። እያለቀሰ እንኳን ያን በረከት ተግቶ ቢፈልግ ሊያገኘው አልቻለም። ለንስሐም ምንም እድል አላገኘም። በንስሐ የማይመለሱ ነገሮች አሉ።
ንስሐ ማለት መመለስ አይደል? ማስመለስ መመለስ። ግን ይሄ ሰውዬ በንስሐ መመለስ አልቻለም። ለምን? አቃሏት ነበር በረከቱ። አይ እግዚአብሔር ይባርክ ልጄ ምናምን ሲባል ዶንት ቴክ ኢት ላይትሊ። ዶንት ቴክ ኢት ማለት በጣም ቫልዩአችን ትንሽ ነው ባይዘው በረከት ለመቀበል። ሙስሊሞች አንዱ ኳሊቲያቸው ይሄ ነው። they understand the power of blessing and the power of curse. እና የሚሉት አባባል አላቸው። እናትህ ከሚከፋት አገር ቢከፋት ይሻላል። ምክንያቱም እሷ ከተናገረችብህ አባትህ ከተናገረብህ you will be paralyzed. እኛ ብዙም I'm blessed ብቻ የሚለውን ነው የምናገረው። Yes, you are blessed. What does it mean when you say you are blessed? You have to have reverence. ርግማን ሕይወትን የማኮላሸት ባህሪ ያለ። ለኤሳው የተናገረው ነገር በሙሉ ሰርቷል። ለያዕቆብም የተናገረው ነገር ሰርቷል። ኖ የባሪያዎች ባሪያ አድርጌሃለሁ ያለው ልጁ የባሪያዎች ባሪያ ሆኗል። think about it. ንግግር ነው አትበል። ንግግር ብቻ አይደለም። by the way ንግግር አይጠፋም። አየር ላይ ጠሎ ነው የሚቆየው። የህይወት ዘመን ሁሉ ኢምፓክት ነው ያለው። እያለቀሰ ያንን በረከት ተክቶ ቢፈልገው መጀመሪያ ያን ያቃለለው በቀይ ወጥ የሸጠውን በረከት አሁን ደግሞ በለቅሶ ይለምናል። ለንስሐ ስፍራ አላገኝ። ተክቶ ቢፈልገው ምን አለበት? ይሄን ትጋት ቀድሞ ቢያደርገው ነው የአብርሃም የይስሐቅ የኤሳው አምላክ ይሆን ነበር። he lost it። የአብርሃም የይስሐቅ የኤሳው አምላክ መባል እየቻለ 12 ልጆች እኮ የኤሳው ነበር የሚሆኑት። ኤሳው ነበር የሚሄደው ግብጽ። ምክንያቱም ልጁ ዮሴፍ የኤሳው ነበር የሚሆነው። አላየም ይሄን ሁሉ በረከት። አቃለላታ as if it is nothing። መጽሐፍ ቅዱስ ሲናገር ያዕቆብም ፈርዖንን ባረከው ይላል። you see the power of blessing. They understand how blessing can do anything. በህይወት ላይ ምንም አይነት የማያደርገው ነገር የለም። ባረከው ይላል። በዛ እኮ ነው ግርም ይስሙት አባቶቻቸውን ሲያገኝ። ለሰለ እነሱ የሚናገሩበት ነገር ነው ቢሮ ላይ የሚመጣው። እነሱ የሚናገሩት ንግግር ነው at the end of the day በህይወታችን ላይ ፍሬ የሚያፈራው። ስለዚህ ኤሳው ምስኪን ሰው ራሱን ነው ዋጋ ያስከፈለ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር፣ በትጋትም ፈጽማቸው። ወይም በጣም በትጋት ብትፈጽማቸው ነገሮች ናቸው ማደግህን የሚያመጡት። እያንዳንዱን ጥቅስ ምን እንደሆነ እየነገርኳችሁ don't take it lightly። የምታድገው አለ በምትተጋባቸው ጉዳዮች ነው። 3 ነገሮች ነው ለማንበብ ለመምከርና ለማስተማር ነው ትጋ ያለው ጳውሎስ። ቁጥር 15 ላይ መሻሻልህን ሰዎች ሁሉ እንዲያዩ። ብዙ ሰዎች መሻሻል አታይም በህይወታቸው። አልተሻሻሉም። 2015ም ያው ናቸው፣ 2016ም ያው ለመሆን ነው የሚወስኑት፣ 2017ም ያው ለመሆን ነው የሚወስኑት። መሻሻል አታይም። እንዲያው በእነዚህ ነገሮች ትጋ። መሻሻል በሰው ህይወት ውስጥ የሚያመጣው ትጋት ነው። የተሻለ ህይወት ትፈልጊያለሽ? ትጊ። በጸሎት ትጊ፣ በአምልኮ ትጊ፣ ቤተክርስቲያን በመምጣት ትጊ፣ በስራሽ ላይ ትጊ፣ በመንፈሳዊ ህይወት ላይ ትጊ። then see your life after 1 year ታይዋለሽ፣ እድገት ታያለሽ። መሻሻልህን ሰዎች እንዲያዩ በእነዚህ ነገሮች ትጋ። እነዚህ ነገሮች በስራ ላይ በመዋል ሁለንተናህን ለነርሱ ስጥ። give thyself wholly unto these things። ለዛ ነው በየዓመቱ ቢሾፕ give thy holy conference የሚያዘጋጀው፣ ራስህን ሙሉ ለሙሉ የመስጠት ኮንፈረንስ።
እና መቼ ባረሳውም እባብ ይላል አንዱ ስኬቱ አለ ምንም ነገር ሲያደርግ ራሱን ሙሉ ለሙሉ ለዛ ጉዳይ የሚሰጠዋል። እባብ በጥርሱ ብቻ አይደለም ይነክሳል፣ በሙሉ ማንነቱ ነው ያቅፋል። ምክንያቱም ራሱን ሙሉ ለሙሉ የሚሰጥ ነው እባብ። ለዛ ነው ፍየሏ ላይ ሙሉ ነው የሚጠመጠምባት። give thyself wholly ሙሉ ለሙሉ ራስን መስጠት ይባላል። እንዳንበሳ መንከስ አይደለም ያደርገው፣ ከዛ እየቦጨቀ አይደለም ይበላው፣ ሙሉ ለሙሉ ነው ራሱን የሚሰጠው። አይገርም? ለዚህ እኮ ነው ሰክሰስፉል ይሆን። ኪንግ ጄምስ ምን አለ? meditate upon these things, give thyself wholly to them, that thy profiting may appear to all. give thyself wholly. ስለዚህ ትጋት ምንድነው? ራስን ሙሉ ለሙሉ መስጠት። ራሴን ለዛ ጉዳይ ሙሉ ለሙሉ ስሰጥ። ትጋት በእኛ ህይወት ውስጥ ወሳኝ የሆነበት ዋናው ነጥብ እግዚአብሔርን ለመሻትና በጌታ ነገር እንድናድግ ወሳኝ መንገድ ስለሆነ ነው። በእኛ ህይወት ውስጥ ወሳኝ ለምን ትጋት ምን ያደርጋል? እግዚአብሔርን ለመሻትና በጌታ ነገር እንድናድግ ወሳኝ ከሆኑ ነጥቦች መካከል አንደኛው ትጋት ነው። እንትጋ ወገኖች። ወሳኝ ከሆኑ ነጥቦች መካከል በጌታ እንዳድግ ትጋት ለምን ያስፈልጋል? why we need diligence። ትጋት ለምን ያስፈልጋል? ዕብራውያን ምዕራፍ 11 ቁጥር 6 ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም አማርኛው ስብር አለ። but without faith it is impossible to please him, for he that comes to God must believe that he is, and that he is a rewarder of them that diligently seek him. ለሚፈልጉት ሳይሆን የሚለው አማርኛው በትጋት ለሚፈልጉት ነው ዋጋ የሚሰጥ። ሲመቻቸው እየፈለኩ ነበር እኮ መቼም እሁድ መጥቼ ለሚሉት አይደል፣ በትጋት diligently። እህቴ በትጋት ከፈለግሽው እግዚአብሔር ዋጋ አለው ላንቺ። he will reward you። በትጋት ለሚፈልጉት እግዚአብሔር ዋጋ አለው። diligently። አዲሱ መደበኛ ትርጉም ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የሚገርም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔርን መኖሩንና ከልብ ለሚሹትም አያችሁት። አሁን አመጣት እዚህ ላይ ዋጋ እንደሚሰጥ ማመን። እግዚአብሔር ፈልጌው አጣውት አይባልም። ከልብ ካሻሽው ዋጋ አለው። you will be surprised. But without faith it is impossible to please him, for he who comes to God must believe that he is, and that he is a rewarder of those. He is a rewarder of those who diligently. ሪዋርድ የሚያረጋቸው ሰዎች፣ ሽልማት የሚሰጣቸው ሰዎች፣ ብድራት የሚሰጣቸው ሰዎች፣ ለመፈለጋቸው እሱን ለመፈለጋቸው ምልክት የሚያረግባቸው ሰዎች those who diligently seek him። በትጋት ለሚፈልጉት ሰዎች he is a rewarder of them that diligently seek him። wow። ብዙ ሰዎች መንፈሳዊ ህይወታቸው ይሁን በየትኛውም የህይወታቸው አቅጣጫ ብዙ ነገሮች ሲፈጸም አያዩ። ምክንያቱም ሁሉንም ነገር ጀምረው ያቆሙት። የብዙ ሰዎች ህይወት መጀመርና ማቆም
ትምህርት ይጀምራሉ፣ ያቆማሉ። ስራ ይጀምራሉ፣ ያቆማሉ። የሆነ ነገር ይጀምራሉ፣ ያቆማሉ። ዲያቆን ይገባሉ፣ ያቆማሉ። ኳየር ይገባሉ፣ ያቆማሉ። ጸሎት ቲም ይገባሉ፣ ያቆማሉ። የሆነ ትሬኒንግ መስራት ይጀምራሉ፣ ያቆማሉ። የሆነ መስሪያ ቤት ይገባሉ፣ ያቆማሉ። ንግድ ይጀምራሉ፣ ያቆማሉ። እና ህይወታቸው ስታርት ኤንድ ስቶፕ። እግዚአብሔር ግን he is a rewarder of those who diligently seek him. He is a rewarder. ይሄ ቃል እኔን ጸሎት ሁል ጊዜ የሚያበረታታኝ ጥቅስ እንደሆነ ወቁይ ፈልጌው እግዚአብሔር እምቢ ስለማይ አየ ፈልገው አትከስርም፣ ፈልገሽው አትከስርም። ወይኔ ጊዜና አቃጠልኩ አይባል። He is a rewarder of those who diligently seek him. እግዚአብሔር ምላሽ የሚሰጣቸው ሰዎች መጽሐፍ ቅዱስ እግዚአብሔር ምላሽ የሚሰጣቸውን ሰዎች ሲናገር እርሱን በትጋት ለሚፈልጉ ሰዎች ነው። እንዴት ነው የምፈልገው እግዚአብሔር? በቋሚነት ቤተክርስቲያን በመምጣት። እንዴት ነው የምፈልገው እግዚአብሔር? በቋሚነት በመጸለይ። እንዴት ነው የምፈልገው እግዚአብሔር? በቋሚነት መልእክቶችን በመስማት። እንዴት ነው እግዚአብሔርን የምፈልገው? በቋሚነት መጽሐፍ ቅዱሴን በማንበብ። ታዘው እግዚአብሔር የምትፈልጉባቸው መንገዶች። በትጋት ለሚያረጉ ሰዎች እግዚአብሔር መልስ አለው። ትደነቃለህ መጨረሻ ላይ በህይወትህ እግዚአብሔር ባደረገው ነገር። When you look back, Lord, thank you. ምለው ነገር የለኝ። I don't know how to say thank you. You are so amazing. Thank you for everything. ስለ ሁሉ ነገር አመሰግንሃለሁ ትላለህ። ከትንሽነት ያወጣሃል እግዚአብሔር፣ ከተራነት ያወጣሃል እግዚአብሔር። And you become outstanding, my God. ከዛ መጽሐፍ ሲናገር ዳዊት ደስ ይለኛል። ብዙ ጊዜ ጠቅሰው ነበር በፊት፣ አንዳንዴ ለዋለሁ አሁንም፣ ግን በፊት ምልክቶች ላይ በጣም ብዙ ጊዜ ተሰምቷል። You become a wonder. መጽሐፍ ቅዱስ መደነቂያ ትሆናላችሁ ይላል። መጽሐፍ ቅዱስ ምን ይላል? ብዙዎች እንደ ጉድ አዩኝ ይላል። አሜን አሜን። አየ እንደ ጉድ መዝሙር 71 ቁጥር 6 ላይ ከማህፀን ጀምሮ ባንተ ተደገፍኩ። አይ ከእናቴ ሆድ ጀምሮ አንተን መሸሸጊያዬ ነህ። ሁልጊዜ ዝማሬ ለአንተ ነው። ሁልጊዜ ጌታዬ ከዘመርኩ አንተን ነው የማስበው። ለብዙዎች መደነቂያ ሆንኩ፣ አንተ ግን ብርቱ መጠጊያዬ ነህ። God made me a wonder. ብዙ ሰዎች ሲያስቡ አቃታለሁ እኮ፣ ግን እግዚአብሔር እንዴት አርጎ እንደረዳት አውቀዋለሁ እኮ። እዚህ እግዚአብሔር እጃቸውን ባፋቸው ላይ የሚጭኑበትን ነገር በአንተ ህይወት ያደርጋል። አሜን አሜን። አዲሱ ትርጉም ሲናገር ብዙዎች እንደ ጉድ አዩኝ። ሰምታችኋል ያልኩትን? become a wonder ማለት ድንቅ ሆንኩኝ፣ መደነቂያ ሆንኩኝ። ዋው! you become a wonder. አሜን። እግዚአብሔር መደነቂያ ያረግሻል፣ መደነቂያ ያረጋሃል። how ሲባል through seeking the Lord diligently. እግዚአብሔርን በትጋት በመፈለግ፣ እግዚአብሔርን በትጋት በመፈለግ። Seek him every day. Don't joke. Don't miss anything. Seek him. Lord, still I need you. Yes, Lord, I'm coming home. ያ ከማህፀን ጀምሮ ባንተ ተደገፍ፣ ለብዙዎች መደነቂያ ሆንኳል። እዚህ ዳዊት በጣም ብዙ ሰዎች የረሱት ሰው፣ ቤተሰቦቹ ራሱ ኢግኖር ያደረጉት ሰው፣ ብዙ የሚጠበቅ ልጅ አልነበረም፣ ግን እግዚአብሔር መደነቂያ ያደረገው፣ ቤተሰቡን በሙሉ አስተዳዳሪ ያደረገው፣ አጠቃላይ ቤተሰብን ጧሪ ያደርጋል። ከዛ እግዚአብሔር አሜን ለብዙዎች መደነቂያ ሆንኳል። I love it. Oh hallelujah.
እግዚአብሔር መደነቂያ ያረግሻል። ብዙዎች እንደ ጉድ ያዩሃል። አሜን። እንደ ጉድ ያዩሻል። እግዚአብሔር እንደ ጉድ እንዲያዩ እንደ ጉድ ዋው እንደ ጉድ አዩኛል። እንደ ጉድ አዩኝ። ምን ጉድ ነው እባክህ? ምን አይነቱ ነው እባክህ? አንተ ግን ጽኑ አምባዬ ነህ። ቀኑን ሙሉ ክብርህን ያወራ ዘንድ አፌ በምስጋና ተሞልቷል። በእርጅናዬ ዘመን አትጣለኝ፣ ጉልበቴም ባለቀ ጊዜ አትተወኝ። ይሲ ዳዊት በጣም ስማርት ነው። ወጣት እያለ ስለ እርጅናው ይጸልያል። he's a very smart guy. my god እንዴት ሰው በወጣትነቱ ለወጣትነቱ አይጸልይም? ሰውየው በወጣትነቱ ስለ እርጅናው ዘመን ይጸልያል። ለዛ ነው እግዚአብሔር በስተርጅናው አልጣለውም፣ በመልካም ሽምግልና እንዲያልፍ ያደረገው። ጉልበቴም ባለቀ ጊዜ አትተወኝ፣ ጠላቶቼ ተነጋግረውብኛልና። ሕይወቴን ለማጥፋት የሚሹ በአንድ ላይ አሲረዋል። እነርሱም እግዚአብሔር ትቶታል፣ የሚያስጥለው የለምና ተከታትላችሁ ያዙታል። አምላኬ ሆይ ከኔ አትራቅ፣ አምላኬ ሆይ እኔን ለመርዳት ፍጠን። ባላንጣ የሆኑኝ ይፈሩ ይጥፉም፣ ሊጎዱኝ የሚፈልጉ ንቀትና ውርደትን ይከናነቡ። the power of curse. it's not a blessing. እኔ ግን ሁል ጊዜ ተስፋ አደርግሃለሁ፣ በምስጋናህም ላይ ምስጋናን አቀርባለሁ። ሃይ ሃሌሉያ፣ እግዚአብሔር ይመስገን። ብዙዎች እንደ ጉድ አዩኝ። I become a wonder to many. ለብዙዎች መደነቂያ ሆንኳል። መደነቂያ። ብዙዎች እንደ ጉድ አዩኝ። ዋው! እንደ ጉድ እንዲያዩ የሚያደርግ ነገር አለ። seek the Lord. እግዚአብሔርን ፈልጊ። don't joke. diligently seek him. ከልብ ለሚሽቱ he is a rewarder. he will reward you. እግዚአብሔር he will reward you. I'm telling you. ከዛ you will not be a small boy. ከዛ ትንሽ ልጅ አትሆንም፣ ጭሎ አትሆንም። እግዚአብሔር ከፍ ያደርጋል። እግዚአብሔር ሞገስ በላይ ላይ ያስቀምጣል። ሰዎች ካንተ ጋር የሚኖራቸውን ኢንተራክሽን ቫልዩ ሰጥተው ያደርጉታል። why? because of the grace upon your life. እግዚአብሔር he is a rewarder. እግዚአብሔር እንዳለ ሃሌሉያ ለሚፈልጉትም ዋጋ። ይሲ don't start and stop. አንዳንድ ሰዎች በጸለይ ጀምሩና ያቆማሉ። በቃ ጸለይኩ ጌታ የለም። ጌታ ሆንካ ራስህ ጌታ ከሌለ ማን ጌታ ሊሆን? ይሲ be diligent. እግዚአብሔር መልካም። ለዓመታቶች የማያቋርጥ ነገር ማድረግ ይጠይቃል የሆነ ቦታ ለመምጣት። then you will come to the level. እግዚአብሔር ያስደንቃል። አሜን። እጆቻችሁን ወደ ጌታ ከፍ አድርጉ and pray. ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝም። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ።